በሽሮ ሜዳ በፌዴራል ፖሊስ የተረሸነው ወጣት በብልጽግና ትዕዛዝ የተገደለ ነው ሲል ተቋሚ ፓርቲው አስታወቀም። ፖለቲከኛው ጁዋር መሐመድ ደግሞ በተለያዩ ክልሎች ብልጽግና ወጣቶችን ሲገድል ነበር። አሁን የወጣቶች ግድያም ወደ ዋና ከተማዋ አዲስ አበባ መጥቷል ሲሉ ገልጿል። በዝርዝር ይዘናል። የአርቲስት ካሙዙ ካሳ የባንክ አካውንት እንዳይንቀሳቀስ መታገዱ ተነገረም። ካሙዙ ካሳ በዘንድሮ ምርጫም ብልጽግናን ወክሎ በአዲስ አበባም ሊወዳደር እንደነበር የሚታወቅ ነው። ዝርዝሩን ተሰማላችሁ። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ስንዴን በተመለከተ የሰጡት መግለጫም ሐሰተኛና የተዛባ ነው ተባለ። ጤና ይስጥልን ውድ የሸገር ቲዩብ ቤተሰቦች፣ የሰዓቱ መረጃ ይዘን ቀርበናል። ወደ ዝርዝር መረጃዎቹ እናልፋለን። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን እንድትቆዩ እንጋብዛለን። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ስንዴን በተመለከተ ያሰራጩት መረጃም ሐሰተኛ መሆኑ በዓለም አቀፍ መገናኛ ብዙሃን ተጋለጠ። ሰሞኑን አብይ አህመድ በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ አካባቢ የሚገኝ የስንዴ ማሳን በጎበኙበት ወቅት ኢትዮጵያም በዘንድሮ የምርት ዘመን ያስመዘገበችው ውጤት በተመለከተ የሰጡት መግለጫም ሐሰተኛ ነው። በመግለጫቸው ሀገሪቱ በዚህ በጀት ዓመት ከ330 ሚሊዮን ኩንታል ወይንም 33 ሚሊዮን ሜትሪክ ቶን በላይም ስንዴ ማምረት መቻሏንና ይህም ኢትዮጵያን በአፍሪካም ቀዳሚ ስንዴ አምራች ሀገር እንደሚያደርጋት ገልጿል። ይሁን እንጂ ይህ በመንግስት በኩል የቀረበው አሃዝ ከተለያዩ ዓለም አቀፍ የግብርናና የኢኮኖሚ መረጃ ተንታኝ ተቋማት ሪፖርቶች ጋር ሲነጻጸር እጅግ ከፍተኛ ልዩነት ይታይበታል። የአሜሪካም የእርሻ ዲፓርትመንት የውጭ እርሻ አገልግሎት እንደ አውሮፓውያን አቆጣጠር በ2024 እና በ2025 ባወጣቸውም ተከታታይ ሪፖርቶች መሰረት የኢትዮጵያም ዓመታዊ የስንዴ ምርት በ6.5 ሚሊዮን ሜትሪክ ቶን አካባቢ እንደሚገኝ ገምቷል። ምንም እንኳን ተቋሙ በኢትዮጵያ የመስኖ ስንዴ ልማትና የክላስተር ግብርና ምርታማነትን እየጨመረ መሆኑን ቢገልጽም የተመዘገበው ጭማሪ በመንግስት ከተጠቀሰው 33 ሚሊዮን ሜትሪክ ቶን ጋር ሲነጻጸርም በ5 እጥፍ ገደማ ያነሰ ነው። ከዚህ በተጨማሪም የሳተላይት ምስሎችንና የመሬት ላይ መረጃዎችን መሰረት ያደረጉ የአሜሪካም ተነታኔዎች እንደሚጠቁሙት በኢትዮጵያም ለእርሻ የዋለው መሬት ስፋትና የተገኘው ምርት መጠን መንግስት እንደሚለው በ4 እጥፍ አድጓል የሚለውን መረጃም አያረጋግጥም። በተመሳሳይ እንደ ፋኦ የዓለም ምግብ ያሉ ተቋማት መረጃዎችም የኢትዮጵያ ምርት ከ7 ሚሊዮን ሜትሪክ ቶን በላይ አያደርሱትም። ኢትዮጵያ ግብፅን በ3 እጥፍ በመብለጥ ከአፍሪካም አንደኛ ሆናለች የሚለው መግለጫም በተመለከተም ዓለም አቀፍ የንግድና የግብርና መረጃዎች የተለየ ምስል ያሳያሉ። መንግስት ኢትዮጵያ ስንዴ ወደ ውጭ መላክ ጀምራለች ቢለም የዓለም አቀፍ የንግድ መረጃዎች ግን ኢትዮጵያ አሁንም ከፍተኛ መጠን ያለው ስንዴ ከውጭ አገር እንደምታስገባ ያሳያሉ። ለምሳሌ በ2024 እና በ2025 መጀመሪያ ኢትዮጵያም ከኬንያ፣ ሮማኒያና ቱርክ በሚሊዮን የሚቆጠር ዶላር የሚያወጣ ስንዴ መግዛቷ ሰምቷል። በተቃራኒው ወደ ውጭ የተላከው የምርት መጠን እጅግ ዝቅተኛ መሆኑ ተመዝግቧል። በእርግጥ ይህ ቁጥር ሳይነገር በኢትዮጵያ አንድ ጄማት ሞላ ዳቦ ከ30 ብር በላይ እየተሸጠ ብልጽግናም በተደጋጋሚ ስንዴ እየላክን ነው በሚል ህዝቡ ላይም እየቀለደና እየተሳለቀ ይገኛል። ከዛ በተጨማሪም ህዝብ በኑሮ ውድነትና በረሃብ እየተሰቃየ ያለ ብልጽግና ከአፍሪካ አንደኛ ነን በሚል የኢትዮጵያ ህዝብ ላይ የውሸት መግለጫዎችን ከማሰራጨቱ በተጨማሪም ህዝቡ ላይ ምን ያህል እየቀለዱበት እንዳለ የሚያሳይ ነው ሲሉም ዓለም አቀፍ መገናኛ ብዙሃን ዘግበዋል።
በሽሮ ሜዳ በፌዴራል ፖሊስ የተረሸነው የአዲስ አበባ ወጣት በብልጽግና ትዕዛዝ የተገደለ ነው ሲል ተቃዋሚ ፓርቲው ገለጸ። በወጣት ተገኝ ባልቻ ኦሮሮ ላይ የተፈጸመው ግድያም ተናጥላዊ ሳይሆን ስርዓታዊ ጥቃት ነው ሲል ትብብር ለኢትዮጵያ አንድነት አስታውቋል። ትብብር ለኢትዮጵያ አንድነት ባወጣው መግለጫም የወጣቱን አሰቃቂ ግድያ በጽኑ እናወግዛለን ብሏል። ግድያና ዘርፊያ ስርዓታዊ እንጂ ተናጥላዊ ጥቃት እንዳልሆነ ህዝቡ ሊረዳ ይገባል ሲል ፓርቲው ገልጿል። ወጣት ተገኝ ባልቻ ኦሮሮ እጅግ ሰው አክባሪና በአካባቢው ማህበረሰብ ተወዳጅ በስራው ትጉ ነበር ይላሉ በቅርብ የሚያውቁት። ያ ተስፈኛና ሽመናው ላይ አቀርቅሮ ሩቅ አላሚም ለተሻገሩ ደራሽ ኮሪደር ልማት የሚል የዳቦ ስም የተሰጠው የማግሊያና ነጥሉ አውዳሚ ትግበራም የዚህ የብዙሃን ተስፋ ህልም ተጨናገፈ። መስሪያው በብልጽግና ኮሪደር ሰበብ ፈረሰ። ምትክ ቦታ ስጡኝ ሲለም በቀላዝሎ የሚዞረው ስርዓት ፊቱን አዞረበት፣ ህልሙን ተነጠቀ ሲል ፓርቲው በመግለጫው አካቷል። ከዚያ በኋላም ለሰዎች የሚደርስ ሳይሆን ለሱ ከንፈር የሚመጠጥለት ሆነ ይላሉ የቅርብ ወዳጆቹ። በመጨረሻም ትናንት ህልሙን ያጨናገፈው ስርዓት ህይወቱን ቀጠፈም። ለየት የሚያደርገው መሸፋፈንና ጨለማ መጠበቅ ሳያስፈልግ ብልጽግና በአደባባይም በጠራራ ፀሐይ ግድያውን መፈጸሙ ብቻ ነው ሲል የጥቃቱን አደገኝነት ገልጾ ትብብራችን ታሪክ የአንድ ወጣት ተገኝ ብቻ ሊመስል ይችላል እንጂ ጥቃቱ ግፉ በመላው አዲስ አበባ ወጣት ላይ የተሰነዘረ ነው ብሎ ያምናል ያለ ሲሆን በመግለጫውም ልዩነቱ የአይነትና የቀናት ብቻ ነው ብለዋል። ብልጽግና አንድ ቀን በስልጣን እስከ ቆየ ድረስ ይህ መራራ እውነት ገሃድ ሆኖ ስጋ ለብሶ ግድያ፣ ዘረፋ፣ ማፈናቀል ይቀጥላል። ትብብራችን የግፍ ግድያውን በጽኑ እያወገዘም የወጣቱን ነፍስ ይማር፣ ለቤተሰቡና ለመላው የአዲስ አበባ ነዋሪ መጽናናትን ይመኛል ብሏል። ትብብር ለኢትዮጵያ አንድነት በመግለጫው ፖለቲከኛው ጀዋር መሐመድ በሽሮ ሜዳ የተገደለውን ወጣት አስመልክቶ መልእክት አስተላልፏል። ጀዋር በመግለጫው በፖሊስ የተረሸነው ወጣን ተከትሎ የፈነዳው የህዝብ ቁጣ ሁለት ነገሮችን ይጠቁማል ይላል። በክልሎች የተንሰራፈው የጸጥታ አካላት ስርዓት አልበኝነት ወደ አዲስ አበባም እየገባ መሆኑ፣ በኦሮሚያ ዞኖች ፖሊስ፣ ሚሊሻ፣ መከላከያና ካቢኔ ሰዎችን እንዳሻቸው በጠራራ ፀሐይ ህዝብ ፊት መረሸን የቀን ተቀን ተግባር ሆነ ሰንብቷል። ህዝቡም ተላምዶ ሰው ሲገደል ጥያቄው ለምን ገደላችሁ ሳይሆን ባካችሁ ሬሳውን ስጡንና እንቅበረው፣ ጅብ አታስበሉ የሚል ተማጽኖ ነው። እናም በየዞኑ ያላንዳች ከልካይና ተጠያቂነት መግደልን የተለማመደ የብልጽግና የጸጥታ ኃይል ውሎ አድሮ መረሸንን አሁን ወደ አዲስ አበባ ቢያመጣ አያስገርምም ይላል ጀዋር። ግድያውን ተከትሎ በቅርብ ዓመታት ያላየነው አይነት የህዝብ ቁጣ መፈንዳቱ ደግሞ ግድያውን ከመቆም ባለፈም ህዝቡ ውስጥ እየተፍሰለሰለ ያለም ከፍተኛ ብሶት መኖሩን ይጠቁማል። ህዝቡ በኑሮ ውድነት፣ በመንግስት አካላት ቅጥ ያጣ ብዝበዛ ወዘተም ድረብረብ መከራ ውስጥ ተዘፍቆ ቆሽቶ አሯል። ትናንት ያየነው ያልተጠበቀና ያልታቀደ የሆነው የተቋሙ ትዕይንት ለአገዛዙም ለለውጥ ፈላጊ ኃይሎቹም ጠበቅ ያለ መልእክት አስተላልፏል። ያንን መልእክት በትክክል ተራርቶ የሚመጥን ስልት የቀየሰ ወገን ተጠቃሚም ይሆናል ሲል ጀዋር መሐመድ መልእክቱን አስተላልፏል። ካሙዙ ካሳ የባንክ አካውንቱ መታገዱ ተነገረ። አርቲስቱ በቅርቡ በሚደረገው ምርጫም ብልጽግናን ወክሎ በአዲስ አበባ ምክር ቤት ሊገባ እንደነበረም የሚታወቅ ነው። ካሙዙ ካሳም የ30 ሚሊዮን ብር ክስ እንደቀረበበት መረጃዎች ያሳያሉ። የገዢው ብልጽግና ፓርቲ ጮኖ የቀረበው የሙዚቃ አቀናባሪው ካሙዙ ካሳም የባንክ አካውንት መታገዱን ሪፖርተር ጋዜጣም በዛሬ የእንግሊዝኛ እትሙ አስነብቧል።
ካሙዙ ከመንግስት ከ100 ሚሊዮን ብር በላይ በጀት ተቀብሎ ከ30 በላይ አርቲስቶች የሰሩበትን ገንዘብ አልከፍልም በማለቱ ተከሷል። የካሙዙ የባንክ አካውንት የታገደው ኬን ኢትዮጵያ በተሰኘው ባህል ማስታወቂያ መድረክ ለተሳተፉ አርቲስቶች ገንዘብ ባለመክፈሉ ነው። እንደ ሩሲያና ቻይና ባሉ ሀገራት የተካሄደውን ኬን ኢትዮጵያ ባህል የማስተዋወቅ ጉዞ በበላይነት የመራው ካሙዙ ለአርቲስቶች ክፍያ ባለመፈጸሙ ክስ ተመስርቶበታል። ኬን ኢትዮጵያ በተሰኘው የውጭ ሀገር ባህል የማስተዋወቅ ጉዞ ተሳትፈው ክፍያም ያልተፈጸመላቸው ከ37 በላይ አርቲስቶች በፌዴራል ከፍተኛ ፍርድ ቤት ክስ መስርተዋል። ከሳሾቹ በተለያዩ ሀገራት በተካሄደው መድረክ ላይ ተሳትፈው ከተመለሱ በኋላ አዘጋጁ ካሙዙ ክፍያ እንደከለከላቸው በክስ መዝገቡ አስረድተዋል። ከባህልና ስፖርት ሚኒስቴር ጋር ውል ገብቶ በመንግስት በጀት ጉዞውን የመራው ከካሙዙና ድርጅቱ ሻኩራ ፕሮዳክሽን እስከ 30 ሚሊዮን ብር እንዲታገድ በፍርድ ቤት ትዕዛዝ ተሰጥቷል። በካሙዙና ድርጅቱ ሻኩራ ፕሮዳክሽን የባንክ አካውንት በተጨማሪ በተከሳሹ ስም የተመዘገበ የቤትና የመኪና ንብረት ካለ እንዲታገድ ፍርድ ቤቱ ትዕዛዝ ሰጥቷል። አርቲስቶቹ በቻይና በሩሲያና በሌሎች ሀገራት እንዲሁም በአገር ውስጥ በርካታም የባህል ትርኢቶችን ያቀረቡ ቢሆንም ክፍያም እንዳልተፈጸመላቸው ገልጸዋል። ካሙዙ ክፍያ አልፈጽምም በማለት ከአርቲስቶቹ ጋር የገባውን የውል ስምምነት ለማጥፋት እየሞከረ መሆኑን በክስ መዝገቡ ተገልጿል። አርቲስቶቹ ከ4 ወራት በላይ በልምምድ ላይ ቆይተው ወደ ተለያዩ ሀገራት ተጉዘው ላቀረቡት ስራ ለእያንዳንዱ መድረክ 217500 ብር ሊከፈላቸው ተስማምቶ የነበረ ቢሆንም ካሙዙ ክፍያም አልፈጸመም ተብሏል። ለካሙዙ ከ100 ሚሊዮን ብር በላይ ከፈለው የባህልና ስፖርት ሚኒስቴር አቤቱታ ቢቀርብለትም አይመለከተኝም እንዳላቸውም አርቲስቶቹ ተናግሯል። ሚኒስቴር መስሪያ ቤቱ እኔ የካሙዙ አጋር እንጂ ቀጥታም ቀጣሪ አይደለውም በሚል ለሻኩራ ፕሮዳክሽን ደብዳቤ ከመጻፍ ባለፈም መፍትሄ ሊሰጣቸው እንዳልቻለ ጠቁሟል። በዓለም መድረክ ላይ ኢትዮጵያን ለማስተዋወቅ ሄደን ወደ ሀገራችን የተመለስነው ግን ባዶ እጃችን ነው ሲሉ ከከሳሽ አርቲስቶች አንዱ ለሪፖርተር ጋዜጣም ቅሬታውን አሰምቷል። ቅሬታቸው በካሙዙና በ100 ሚሊዮን ብር በላይ በጀት በመደበው የባህልና ስፖርት ሚኒስቴር ምላሽ ባለማግኘቱ ጉዳዩ ወደ ፍርድ ቤት ሄዷል። በካሙዙ የሚመራው ኬን ኢትዮጵያ የባህል አስተዋዋቂ ቡድን ጉዞ ገና ከጀምሩ ያርሎና ሙስና ክስ ሲቀርብበትም ነበር። የዝግጅቱ አካል የነበሩ አርቲስቶች ጉቦ መክፈል ባለመቻላቸውም ከጉዞ እንዲቀሩ መደረጋቸው መገለጹ ይታወሳል። ከሸገር ቲዩብ ለዛሬ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን እንድትዘልቁ እንጠይቃለን። በያላችሁበት መልካም ጊዜም